ማደር አረጋሽን እባክሽን ከህይወቴ ውጪልኝ፣ ህይወቴን ልኑርበት፣ ከነ ወንድምሽ ከህይወቴ ውጪልኝ፣ ምን አይነት ጨካኝና መጥፎ ሴት ነሽ ብላ ትላታለች። እኔ መጥፎ ሴት አይደለሁም፣ እስከ ዛሬ ድረስ ያሳደግኩሽን ግዴታ መጦር አለብሽ። ስለዚህ እየሰራሽ የምታመጪውን ብር እፈልገዋለሁ። እኔ ጋር ጨካኝ ብሎ ነገር የለም በማለትም እጅግ እየተናደደች እና እየተቆጣች ትገኛለች። ሰላም ሰላም! ውድ የተወደዳችሁና የተከበራችሁ የሙላት ዩቲዩብ ቻናል ተከታታዮች ሰላማችሁ ባላችሁበት ዓለም ዳርቻ በጥፍ ብዝት ይበልላችሁ እያልኩኝ ማደር ድራማን ተከታታይ ይዤ ቀርብ ያለው እስከ መጨረሻ እንድትከታተሉ ስል በአክብሮት ጋበዝኳችሁ። ማደር እስከ ዛሬ ድረስ አረጋሽ እናቴ ናት ብላ ስታሰቃያት ዝም ብላ ነበረ። ማደርም ሴተኛ አዳሪነት እንድትሰራ አድርጓት አረጋሽ የምትሰራውን ብር እያንዳንዱን ማታ ማታ ትቀበላታለች። በፈለገች ሰዓትም እንድትሄድ እያደረገቻት ብሩንም እየተቀበለች ለወንድሟና ለራሷ እያደረገች ነበረ። ሆኖም አንድ ቀለታ በባለፈው ክፍል ወንድምየው ደፍሯት ነበረ። እሱንም ሲደፍራት ቪዲዮ ቀርጾ በዛ ቪዲዮ እያስፈራራት የምታወጪውን ብር ሁሉ ወደ እኔ ነው የምትሰጪኝ ለማደር ይላታል። ለአረጋሽ በፍጹም እንዳሰጫትም በማለት ማስጠንቀቂያ ስለሰጣት የምሰጠው ለወንድሟ ነበረ። ሆኖም ዳጊ ደግሞ ከዚህ ህይወት ላስወጣሽ ብሏት ነበር። ከዚህም በፊትም ከዚህ ህይወት መውጣት አለብሽ፣ እኔ እወድሻለሁ፣ አፈቅርሻለሁ ብሏት ነበረ። እሷም እኔ እናቴ የምትተዳደርና እናቴ የምትደሰት ከሆነ በፍጹም ከዚህ ህይወት አልወጣም ብላ ትለዋለች። ለአንተ የምትገባ ሴት ሌላ ናት፣ አንተ የራስህን ፈልግ፣ እኔ ለአንተ አልገባም፣ እኔ መኖር ያለብኝ አይደለውም እያለችው ነበረ። ዛሬም ማደር እጅግ እየተናደደች እኔ መኖር የለብኝም እስከ ዛሬ ድረስ እናቴ ናት ብዬ ሁሉን ነገር ሳደርግላት በሰውነቴ እንደዚህ አርክሷኝ እየኖረችብኝ ያለችው እናቴ አይደለችም፣ እናቴን መቼ ነው ማውቃት እያለች ትገኛለች። ሆኖም እናቷ አልማዝ ነበረች። አልማዝም ተይ ከዚህ ህይወት እንዴት ነው እሱ ከእሷ ጋር የምትኖሪው? እቺ እናት አይደለችም ብላት ነበረ። ሆኖም ማደር ደግሞ ስለ እናቴ ምንም ነገር እንዳትናገሪ፣ እናቴ የፈለገችውን እኔን ማድረግ ትችላለች፣ እኔ ለእናቴ የምትፈልገውን አደርጋለሁ፣ ውጪልኝ፣ እናቴንም እንዳሰድቢ ብላት አልማዝንም ከቤት አባራት ነበረ። ሆኖም አረጋሽ ከቤት አውጪልኝ፣ እቺ እኔ ለአባትሽ ማስታወሻ ነው የቀረችሽ ብዬ ስንከባከባት ይኸው እኔን እየሰደበችኝ ነው፣ ልጄ አንቺ ነሽ የምታሰድቢኝ ብላ እንደምንም ካሳመነቻት በኋላ አልማዝን ከቤት እንድታባረራት አድርጓት ነበረ። አልማዝም ማደርን ስለምትወዳት የተወሰነ ጊዜ ዳጊ ጋም ተቀምጣ ነበረ። ይሄን ሁሉ የነገራት ዳጊ ነበረ። እባክሽን ጥዬሽ አልሄድም እያለቻትም ብትለምናትም ማደርም ልሰማት አልቻለችም። ማደር እናቴ ለእናቴ ስል ዋጋ ከፍላ እስካሳደገችኝ ድረስ ለእናቴ ሁሉንም ነገር አደርግላታለሁ። እቺ እናት አይደለችም ሰውነትሽን እንድትሸጪ እንደዚህ የምታደርግሽ እንደ ማስተማር ብላ ስትላትም በፍጹም ምንም አገባሽም ብላት ነበረ። ሆኖም አሁን ላይ እናቷ እንዳልሆነች አረጋሽን ስታቅ ዳጊ አሁንም ድረስ እኔ ወድሻለሁ፣ አፈቅርሻለሁ ብሎ ይላታል። ከአንቺ ውጪ እኔ መኖር አልችልም ብሎ ሲላትም አንተ የራስህን ህይወት መኖር ትችላለህ፣ እኔ ለአንተ የምገባ ሴት አይደለሁም በማለትም ትመልስለታለች። እሱም እኔ ካላንቺ መኖር አልችልም፣ ሁሉም ነገር ይስተካከላል እያላት ይገኛል። ሆኖም አሁን ላይም ያረጋሽ ወንድም እየለቀቃት አይደለም። እሷን ገንዘቡን እንድታመጣ ካደረጋት በኋላ ካልሆነ
ይህንን ቪዲዮን እበትነዋለሁ እያለ ያስፈራራታል። እሱም እንደዛ በሚያስፈራራ ሰዓት እሷም ወደ ውስጥ ትገባና አረጋሽን አንቺም ሆንሽ ወንድሜ ከህይወት ይውጡልኝ፣ እኔ ልኑርበት፣ ምን አድርጊ ነው የምትሉኝ ብላ ትላታለች። እሷም እንደዛ ቁጭ ብላ ሳለ የማደር ጓደኛ ማደር ምንድን ነው እሱ ንገርኝ እስቲ፣ በጣም ከፍቶሻል፣ እኔም ምስጢሬን እየነገርኩሽ አይደል ወይ? ለምንድን ነው የምንደባበቀው ስትላት፣ ይኸው እናቴ አለመሆኗ ሳያንስ ወንድሟ ደፍሮኝ በቪዲዮ እያስፈራራኝ ነው ያለው ብላ ያለውን ነገር ትነግራታለች። እሷም እጅግ ትናደዳለች። እንዴት ነው እንደዚህ የሚያደርግሽ ብላ ካለቻት በኋላ ማደርም ወደ ቤት እየሮጠ ትሄዳለች። ማደርም ወደ ቤት እንደሄደች ለሱ ብሩን ከሰጠችው በኋላ ወደ ውስጥ ገባች። ገብቷም ቁጭ እንዳለች ጓደኛዋ ትመጣለች። ጓደኛዋን መታ ለማደር ወንድም አንተ ምን አይነት አውሬና ጨካኝ ብትሆን ነው ማደርን እንደዚህ የምታሰቃያት ብላ ትለዋለች። ምንድን ነው የማሰቃያት? ምን አለችሽ ብሎ ይላታል። እንዴት ገላዋን ማርከስክ ሳይቀር እንዴት ቪዲዮ ትቀርጻታለህ ብላ ትለዋለች። እንዴ ይህንን ነገር ለአንቺ ነገረችሽ ወይ? እሰራላታለሁ ብሎ ይላታል። እሷም ትደነግጥና እባክህ በእኔ ሰበብ ምንም ነገር እንድታደርጋት እኔ አልፈልግም ተዋት ትለዋለች። እሱማ እንድተዋት ከፈለግሽ ብሎ ሰውነቷን ሲነካ አንተ ቆሻሻ የእሷን ሰውነት አርክሰህ አሁን ደግሞ ምን ፈልገ ነው ብላ ትለዋለች። እኔ እሷን ይቅርታ እንዳደርግላት የምትፈልጊ ከሆነ ግን አረጋሽ ይቅርታ የምታደርግላት አይመስለኝም ብሎ ይላታል። እሷም ወደ ውስጥ ዘሏ ትገባና በእኔ ሰበብ ምንም እንዳታደርጓት እያለች ስትለምን አረጋሽም እቺ ደግሞ ማናት ብላ ትላታለች። ጓደኛዬ ናት የትምህርት ቤት ብላ ስትላትም አንቺ ጓደኛ አያስፈልግሽም ብላ ትላትና በይ ውጪ ብላ ልጅቷን ታስወጣታለች። ልጅቷንም እንዳስወጣቻት ምንድነው እሱ ብላ ስትል እኔ ያደረኩትን ሁሉንም ሚስጥር ለሷ ነግሯት ነው ብሎ ይነግራታል። እንዴት ነው ለሷ የምትነግሪው? እንዴት ሚስጥርሽን በአደባባይ ታወሪያለሽ ብላ ትቆጣታለች። እሺ ያንቺስ ሲሆን የሱ ሚስጥር እንዴት ነው በአደባባይ የልጅ ሚስጥር አውጥተሽ የምትናገሪው? በቂቢ ብላ ክፍል አስገብታት በሩን ትቆልፍባታለች። በሩንም እንደቆለፈችባት ዳጊም እየፈለጋት መንገድ ላይ እያለ የማደርን ጓደኛ ያገኛታል። ማደር የት ናት ያለችው ብሎ ሲጠይቃት አንተ ምን ሆነህ ብላ ስትለው አይ እኔ ዘመዷ ነኝ በማለት ይላታል። እኔ ቅድምም በተናገርኩት መዘዝ ውስጥና ችግር ላይ ገብታለች። ዘመድ ነኝ እያላችሁ እኔ ችግር ውስጥ እንድትገባ አልፈልግም። በምንድን ነው ማምንህ ብላ ትለዋለች። እባክሽን እኔ ልረዳት ነው የምፈልገው፣ ብርም ከፈለግሽ ምንም ነገር እሰጥሻለሁ ብሎ ይላታል። በስተመጨረሻም እሺ የምትረዳት ከሆነ አሁን ችግር ላይ ነው ያለችው ብላ ትነግረዋለች። እሺ በጣም አመሰግናለሁ ብሎ የት ነው ያለችው በማለትም ሲጠይቃት ቤት ነው ያለችው ትለዋለች። እሷም ቤት ውስጥ ተዘግቶባት ነበረ። እየሮጠም ሄዶ በሩን ቢያንኳኳም እኔ ከዚህም በኋላ የምኖርበት ምንም አይነት ነገር የለኝም፣ እኔ መሞት ነው የምፈልገው ብላ ትለዋለች። እባክሽን በሩን ክፈችልኝ፣ እኔ ካላንቺ መኖር አልችልም ብሎ ይላታል። እሷም በፍጹም አልከፍትልህም፣ ሂድልኝ ዳጊ ብላ ትለዋለች። እኔ አፈቅርሻለሁ እኮ ብሎ ቢላትም እኔም አፈቅርሃለሁ፣ ግን መልካም ምኞት እመኝልሃለሁ፣ እኔ የምኖርበት ምንም አይነት ምክንያት የለኝም፣ መሞት ነው ያለብኝ ብላ ትለዋለች። በሩንም ክፈችልኝ ብሎ ቢማጸናትም በሩን ልትከፍትለት አልቻለችም። እሱም ሆኖም አረጋሽን ሄዶ
በይ በሩን ክፈችልኝ ብሎ በግድ በሩን እንድትከፍትለት ሲያደርግ በፍጹም አልከፍትልም ትለዋለች። በይ ቁልፉን አምጪ በማለት ቁልፉን ይመነጭቃትና ሄዶ ከፍቶ ያወጣታል። እሱም ከፍቶ ሲያወጣት ማደርን ከፍቶ ሲያወጣት ያረጋሽ ወንድም ይመጣል። ምን ሆነሻል? ተጨንቀሻል ብሎ ሲላት ይሄ ጎረምሳ መቼ ከኛ ላይ ተወ? ይኸው ማደርን ካላመጣሽ ብሎኝ ጭራሽኑ መጥቷል። ምንድን ነው የእነሱ ነገር እኮ አብቅቷል ሲላት አረ ይኸው እዚህ ነው ያለው፣ ሊያመጣት ወጥቷል። የወደፊት ሚስቴ ናት ብሎ ፍቅር እያጫወተው ነው ብሎ ይላታል። ይሄስ ድፍረት ነው፣ ምን ሊሆን ነው የመጣው? እስቲ የት አለ በማለት ወደ ውስጥ ሊገባ ይላል። እዚህ ነው ያለው ብያለሁ እኮ ብላ ስትለው እስቲ ወንድ ነው እሱ እዚህ ካለ በማለትም በቁጣ ኃይል ሊገባ ይፈልጋል። እሱም ከገባ በኋላ ሊያየው እና ማደርንም እያሳመናት ነበረ። እሱም እኔ ከዚህ ህይወት አወጣሻለሁ፣ ምንም ነገር አትስጊ፣ አትፍሪ፣ ከዚህ ህይወት ውስጥ ትወጫለሽ። ስለዚህ የራስሽን ህይወት መኖር ትችያለሽ። እኔ መጀመሪያም ከዚህ ህይወት ላስወጣሽ ብዬ ደጋግሜ ነግሬሽ ነበረ ብሎ ይላታል። እሷም በፍጹም አልሄድም፣ በኋላ ደግሞ ችግር ውስጥ ታስገባኛለህ ብላ ስትለውም አይ ከወዲህ ስሚኝ፣ እኔ መጀመሪያም ብዬሻለሁ ብሎ እያላት ይዟት እየወጣ እያለ እነ ማደር ውጪ ላይ ነበሩ። እሷም በቃ ልቀቀኝ እያለችው ከወጡ በኋላ ማደር ወደ ውጭ ከወጣች በኋላ አረጋሽ ስታያት ትደነግጣለች። ቢደነግጡም እሱ ትቷት ሊሄድ አልፈለገም። ፊት ለፊት እየተያዩ ክፍሉ በዚህ ተጠናቋል። ምን አይነት ጨካኝ ሴት እንደሆነች እስከ ዛሬ ድረስ ያሳደግኩሽን አሁን ሰርተሽ መክፈል አለብሽ ብላ እንግዲህ ሴተኝነት አዳሪነት ከማሰራቷም ከማሰቃያቷም ወንድሟም እንደዚህ በዚህ አይነት ሁኔታ እያሰቃያት ይገኛል። እንግዲህ ይሄ ድራማ እጅግ አስተማሪ ነው። በተለይ ልጆቻቸውን በልጅነታቸው ለሚጥሏቸው ልጅሽ ነኝ እያለቻት እናቷን እንኳን ሳትቀበላት እናት እንደሆነች እሷም ሳታቅ አጠገቧ ጋር ነበረች። እቺም ያሳደገቻት የራሷ ልጅ ስላልሆነች በዚህ አይነት ሁኔታ እየተጫወተችባት ትገኛለች። እያሰቃየቻትም የምትገኝ ጨካኝ እናት ማለት ናት። ውድ የተከበራችሁና የተወደዳችሁ ቤተሰቦቼ እስከዚህን ሰዓት በትዕግስት ስለተከታተላችሁኝ ከልብ እያመሰገንኩኝ በአዲስ አስተማሪ በሚል ቪዲዮ እስክንገናኝ ድረስ የእግዚአብሔር ጥበቃና ምሕረት በያላችሁበት ዓለም ዳርቻ ይብዛላችሁ እያልኩኝ እንግዲህ ከወዲሁ ሰናበታችኋለሁ። እግዚአብሔር አምላክ የተመሰገነ ይሁን ስለ ሁሉም ነገር። ጌታን እናመስግነው። ዛሬን አብቅቶን ለዚችን ሰዓት ለዚችን ሰከንድ እችን ልንተነፍስ የፈቀደልን ኃያሉን ጌታ ሁልጊዜም እናመስግነው። በሱ ኃያልነት፣ በሱ ድጋፍ፣ በሱ ቸርነት፣ በሱ ምሕረት የተነሳ ነው ዛሬ የቆም ነውና ከማመስገን ወደ ኋላ እንዳንል ስናመሰግን በችግር ውስጥ በሁኔታ ውስጥ በተለያየ ነገር ውስጥ ሆነን ስናመሰግን ድል አለና ስለዚህ ውድ ቤተሰቦቼ ሁላችንም እናመስግን። እየሄድን በምንሄድበት በምንሰራበት ከማመስገን ወደ ኋላ አንበል እያልኳቸው እንግዲህ ይህን ይመስላላችኋለሁ። ከልብ ደግሞ አመሰግናችኋለሁ። እጅግ እያበረታታችሁኝ ሰብስክራይብም እያደረጋችሁ ሼርም እያደረጋችሁልኝ ነው ያላችሁትና ሁልጊዜም ከልብ አመሰግናችኋለሁ። መልካም ቆይታ ይሁንላችሁ። ባይ ባይ።